ነክተሽ ነው አሰከርሽው እንዴ? አረ ራሱ ነው ሰክሮ የጠበቀኝ። አሁን ሆቴል ልገባ ነው። ስም ሄሎ እየሰማሁሽ ነው እንዴ? አዎ ምን ነው? ይሄን እድል መልሰሽ አታገኙም። አልለቀውም አልኩሽ። ዛሬማ ጸንሼለት ነው የማድረው። አትጃጃይ ባክሽ፣ እሱ ይደርሳል። ከዛ በፊት የፈጠነ ነገር ማድረግ አለብሽ። ምን? ስልኩን ፈትሽ፣ ምን እንደሚሰራ፣ ከሰዎች ጋር ምን እንደሚያወራ አጠቃላይ መረጃዎችን ዝረፊው። ለምን እንደሆነ ነገ ጧት አስረዳሻለሁ። ሲጀመር ላንቺ አላስረዳም። ምን ማድረግ እንዳለብሽ ጠንቅቀሽ ታውቂያለሽ። ማህሌት እጅ ከፈንጅ ተያዘች። ከዝና ኪስ ሰርቃ ስልኩን ሰርቃ የአይን አሻራውን ልከፍታ አይኑን እንድከፍታ ስካር ላይ ነው ብላ በአይን አሻራው ስለነበረ አይኑን እንደዚህ ስገልጥ እጇን ይዞ ያለበትን አያቅምና በስካር መንፈስ ያለው ዝና እጅ ከፈንጅ ያዛት። ዛሬ በህይወት ልትኖር ነው ወይስ ልትሞት ነው? ሰባተኛ ሰማይ ልሄድ ወይስ ወዴት ልግባ? በማለት በድንጋጤ የምትገኘው ማህሌት ዛሬም ጉዷ ፈላ። ከመታነቅ ወደ ሰባተኛ ሰማይ ቤት ልትላክ ነው። ሰላም ጤና ይስጥልን ውድና እየተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ምሳሌ ክፍል 73 ተለቀቀ። ወደ ክፍል 72 ስንመለስ እንግዲህ ዳጣን ወደ ማህሌት ቤቱ ሰጂን ቀጥታ በማለት ነበረ የብሩኬ ወንድም ደንበረው ሲላት የነበረው። የዝም ጊዜ እሺ በማለት ተነሽ፣ ጊዜም የለኝ ወንድሜ የት እንደገባ የነሱ እጅ አለበት ቤቱ አልተሸጠም ብላ ይሄንን ወረቀት አምጥታለች ካሉት በኋላ አንድ ጥያቄ መጥቶበታል ወንድሜ የት እንደገባ በማለት እንግዲህ ወደ ኤፍራታ ጋር ሄዷል። ኤፍራታን ደውለው ሲያናግሯት እሷም እሺ የማውቀውን ኢንፎርሜሽን ዋናው ነገር ገንዘብ ነው፣ ገንዘብ ከሰጣችሁኝ ምንም ችግር የለብኝም፣ ገንዘብ ነው ዋናው ነገር፣ ስለዚህ እኔ የምፈልገው መኒና መኒ ብቻ ነው በማለት ትወያያለች። እነሱም እሺ በማለት ዳጣም እንደዚህ ካልካት ያው ትሰጣለች፣ ከሷ ኢንፎን እንቀበላለን የምትለውን ሁሉ ብሩ ስንገጫት ምንም ሳይሆን ታወርዳለች በማለት ኤፍራታ ማነች ዳጣ ትነግረዋለች። እሱም እሺ በማለት ቀጥታ ወደ እሷ ጋር ነበረ ያመሩት ማለት ነው። እሷን ጠርተው ሆቴል ላይ ሲጠይቋት እንግዲህ የምታውቂውን የምትጠይቁኝን ሁሉ ጠይቁኝ ስትል ሁሉንም ነገር የምታውቂውን ንገሪን፣ ለምንድን ነው ቤቷ አለመሸጡን ቤቱ እንትን አለማለቱን ሲሏት እንደዚህ ብላ ነግራናለች እና ታዲያ እሷ ተይት አምጥታ ሲሏትም እኔ ነገራት ዝና ነው ዝና ጋር ነው እንትን የምትለው ብላ ሁሉንም ነገር ታወራለች። ዝና ምን እንደሚሰራ እንትን እንደሚል ይሄን ደግሞ አጣሪ በማለት እሺ ብላ የተሰጠችውን ገንዘብ ስታይ ምንም ችግር የለው፣ ዋናው ነገር ገንዘቡን ስጡኝ እንጂ ወሬውን በምንም ብዬ እሷን ሰብኬ አመጣለሁ፣ የሚሰራውንም ነገር ከሷ እንዲታረጋግጥ አደርጋለሁ ትላለች። እሺ በመረጋጋት አድርጊ በማለት ደንብረው ይሄንን ሲላት የብሩክ ወንድም እሺ ብላ ገንዘቡን ሲሰጥ ጥሩ ነገር ደግሞ ከሰራሽ ከዚህ በላይ ይገባሻል፣ ይሄ ለስራሽ ነው ስትባል በፈገግታና በደስታ ኤፍራታን ብሯን ይዛ ትሄዳለች። ይህም ብላ እንግዲህ በአንድ ተቀምጠ ቤቷ ሄዳ እንግዲህ ማህሌትን አንገቷን አንቋት ነበረ ያለቀው። አንገቷን ሲያንቃት ሁለተኛ እነሱ ቤት ምን ልትሰሪ ሄድሽ? ለምንስ ሄድሽ? እያላት ነበረ። እንግዲህ አንገቷን አንቆ ወደ ሰማይ ሊልካት ሲል እሷም ዝናዬ እባክህን ተወኝ፣ እኔ እኮ አላወቅኩም ነበረ፣ ምክንያቱም ይሄ ነገር
ያው እሱ ስለሆነ ዞሮ የሚመለከተው እሱን ስለሆነ ነው እንደዚህ ስትለይ ብላ ትነግረዋለች። እሷም ይሄንን ባለችው ጊዜ ምን ልትሰሪ ብነግርሽ እነሱ ጋር ምን ልትሰሪ ሄድሽ እያላት ነበረ። እሷም እሺ በቃ ይቅርታ ዝናዬ፣ እኔ እኮ ይሄንን ዙሮ እሱን ስለሆነ ክሱን ለመመስረት ነው እንደዛ ያልኩት እያለ እና ይሄን ስነግርሽ ብቻሽን ሄደሽ እንትን ያልሽው ምን ልታመጭ ነው እያላት ነበር። እና በእሱ የምትመራው አንቺ መሀይም እያላት፣ ኧረ ዝናዬ ተው፣ ኧረ ተው ሰውዬን እባክህ እያለች በኋላ ላይ ይለቃታል። ዝናም ማለት ነው በድንጋጤ ነበረ ያነቃት ማለት ነው። እንግዲህ ተመልሳ ወደ ቤቷ ስትሄድ ኤፍራታን ታገኛታለች። ኤፍራታም እንግዲህ ካሁኑ የተሰጠችውን የቤት ስራ ለመስራት ሙከራ ላይ ትገኛለች። ምን ሆነች ነው ዛሬ ደግሞ ምንድን ነው እያለች፣ ኧረ ተይኝ ዛሬ ተይኝ ከሞት ነው የተረፍኩት እያለቻት፣ ምን ሆነች እሱም ባልነግርሽ ይሻላል አንገቴን አንቆኝ ዝና ለምን ሄድሽ ብሎ እነንትና ቤት ሄድ ነውን በጣም ሊገለኝ ነበረ። በጣም ነው እንዴ የሰጠሽ እሱ እንትን ያልሽው እሱ እንዴት እያላት ነበር። እሱ ሰውዬ ግን ምንድን ነው እኔ እንደው እሱ ሰውዬን በጣም ነው እንትን እምለው እያለኝ ነበርም ፈራት። እንግዲህ ኤፍራታም ይሄን እያለቻት ምንድን ነው ግን የሚሰራው አንቺ ግን እኔ እንጃ የሚሰራውን የምን አውቃለታለሁ ይሄን እያለች ነበረ። ግን ይሄን ነገር እንደው ዝናን አጣሪ እንትን በይ እስቲ የሚሰራውን እያለቻት ነበርና እሺ በማለት እሷም ይሄን ብላ ትሄዳለች ማለት ነው። ወደ እነ ኤፍራት ወደ እነ ዳጣና ወደ ሞገሴ ጋር ስንሄድ ሞገስና ሉላ ባንድ ሆነው እንግዲህ ኬክ አማረኝ እያለች ነበርና ኬክ አማረች በቃ ኬክ ቤት ይዤሽ እሄዳለሁ ብለው ይዤሽ ልሄድ ብሎ ነይ እንግዲህ ዝናም እንዳያገኘን እያለ ሲም ካርዱንም ሁሉንም አውጥቼዋለሁ ልሄድና እዛ ልጋብዝሽ ብሎ ይዟት ይሄዳል። ዳጣን አምጣልኝ ስትለው አምጥቶላት እየበሉ ሳለ ነበረ እንግዲህ ሁላችንም ይሄን እያሉ እየበሉ የነበረው። ሁለተኛ ወደ ማህሌትና ወደ ደንብረው ስንሄድ ደንብረው እንግዲህ ማንሽ ቅድስቴን እያዋራን ነበር። ቅድስቴም አሁን ያለችበት እሷም የፍቅርም ስሜት የእሱም ፍቅር አለባት። ምነው አንድ ቀን እንኳን ቄጥሽና ከመውልገስ አላ እንደዚህነት አያውቅም ብሩክ ጋሼ እንደዚህ አያውቁም እያለች ነበረ። ይሄን እያለችው እያለ እኮ አውቃለሁኝ አንቺ በጣም መልካም ሴት እንዴት አንቺን የመሰለች እመቤት እያለች እሷን እንደዚህ አልታየውም ነበር እያላት እየነገራል ነበር። እሷም ነረጋሽ እንደዚህ አይነት እኮ አይደለም እያለችው ነበርና አውቃለሁ ስለ አንቺ አውርቶ አያልቅበትም ወንድሜ ጸባዩን አውቃለሁኝ እያለ ይነግራታል ማለት ነው። ይህም ብላ እንግዲህ ወደ ዝና ጋር ስንሄድ ዝና ብቻውን ቁጭ ብሎ ወይኔ ሚስቴን አላገኘው ወይም ምን አላገኘው እኔ አባቴ ልጅ አባቴ ይህን አላስተማረኝም አባቴ ጀግንነት ነው እንዴት ያ ሁሉ ዝናዬ ያ ሁሉ ነገሬ ያ ሁሉ ሰው የሚፈራኝ እንዴት በባለፈው ወንድሙ ብሩክ መታኝ ዛሬ ደግሞ ይሄው ተጨማሪ መንበር ደበደበኝ እያለ ራሱን በጥያቄ ውስጥ ይገኛል። ብቻ ላገኝሽማ እኔማ ላገኝሽ እያለ እየተጎራ ይገኛል። እንግዲህ ዝና ጉረኛው ማለት ነው። አሁን ላይ ተስፋ የመቁረጥም ስሜት ተሰምቶታል ማለት ነው። እኔማ ላገኛቸው እያለ ፉከራው ላይ ቀጥሏል። እንግዲህ እሱም አሁን ላይ ያለበት ሁኔታ ራሴን እንትን ለማለት መጠጥ ውስጥ እንደ እንትና መጠጣት አለብኝ እያለ ነውና እየጠጣ ሰክሮ ሳለ ማህሌት ትመጣለች። ማህሌትም ስትመጣ ደስታዋን አልቻለችም። ቅብጥብጥ ብላ በቃ አማላይ ሆና ትመጣለች። እዚህ ጊዜ እንዴ አንቺ ሉላ ነሽ ወይስ ማህሌት ነሽ እንዴ ማማር እያለ እሱም በስካር ላይ ሆኖ ሰክሮ እየተዘነቃቀለ ታገኘዋለች። ይሄንን ያየች ጊዜ ማህሌት እንዲያውም በጣም እኮ ቆንጆ ነሽ እያላን ነበር። እንዲያውም ሁልጊዜ እንዴት ዝጠጣ እንዴት ዝስካል አይንህ እንዲታየል ቆንጆ ነሽ እንዴት ብትለኝ እያለች እሷም ደስ ብሏታል። ይሄን ሲላት ቅብጥብጥ ትላለች ማህሌት ማለት ነው። ዝናን ለማማለል የማትሆነው ቅጡ የላትም። አንዴ እንዲህ እየሰራት ለእኔም ጠጣ እንዴ ምን ትጠይቂያለሽ? የምትፈልጊውን ሁሉ የምትፈልጊውን እዘዥ ጠጭ፣ የምን መጨናነቅ ነው? ዓለም 9 ናት፣ ዘና እንበል እያላት እሺ ዝናዬ የኔ ፍቅር እያለች እንግዲህ እሷ አንቺ ማነሽ ሉላ
አዎ ሉላ ነኝ እያለኝ ነበር። አንቺማ ሉላ አትሆኝ፣ እናንተ ሴቶች እኔ እኮ በጣም ደግሞ እወድሃለሁ ትለዋለች። እናንተ ሴቶች ሲወዳቸው እኔ አሁን ሉላን እወዳታለሁ፣ እንከባከባታለሁ፣ ትንከባከባታለህ። ጥቁር ልብስ አልብሰህ እየደበደብክ እየቀጠቀጥክ እንዳንተ የሚንከባከባለ እንዴ? በስካር ሆኖ ልክ ልኩን ነገረችው። ዛሬ እንኳን ስነግረው ነበር የዋለችው ማለት ነው። ማህሌት ይሄን እያለችው ሳለ እንግዲህ ስክር ብሎ ወደ 5 ሰዓት ሆነ እስካሁን ድረስ ቀረች በማለት ኤፍራታ ትደውልላታለች። ኤፍራታን በምትደውልላት ጊዜ 5 ሰዓት ሆነ፣ ካሁን በኋላ እኔ ብትመጪ ልተኛ ነው፣ 5 ሰዓት ሆነ እኮ እያለቻት ነበርና እኔ ዛሬም ያለሁበትን ቦታ ብታቂ ጉር ነው የምትይው፣ የት ነሽ እያለቻት ነበር። ዛሬ ከዝና ጋር አልጋ ላይ አንድ ላይ ነን ትላታለች። እንዴ ምን አርግሽው እንዴት አገኘሽው ትላታለች። አይ ዛሬ እንደው ጸንሽለት ነው ማድረው ትላለች። እንግዲህ መቼም ገሱ ጸንሽ ነው ማድረው ስትለ አንቺ አትጃጃይ፣ እልቅስ እሱ ይደርሳል፣ የሆነ ነገር አድርጊ። ኧረ ሰክሮ ነው ያገኘሁት፣ አስክረሹ መሆን አለበት አለ። ኤፍራታ እኮ ብልጥ ናት። እሷን ታጋፍጥና አድርጊው ትላትና በኋላ ላይ ትታት ነው እኔ ያላልቅልሽ ነው የምትላትና ኤፍራታም ይሄን ብላት አትጃጃይ፣ መጀመሪያ ይሄ ይደርሳል ምን እንደሚሰራ የስራውን ነገር አጣሪ፣ ዝም ብለሽ እንትን አትበይ አትግቢ፣ መጀመሪያ የሚያደርገውን ነገር እይ ትላታለች። እስኪ ተተቻለ እንዴት ትላታለች። እንዴት ስልኩን ከፍተሽ ፈትሽና እዩ ትላታለች። እንግዲህ ማህሌት የተባለችው ማድረግ ነው። በራሷ የማትመራ ሴት ናትና የዝናን ስልክ በእጅሱ እየገባች ለማውጣት እንዴት ስትታገል ስልኩን እንዳለ ስፈራለች። አሁንም ስስበው በመጨረሻ ታስበዋለች። ስልኩን ስባ ቁጥር ኮድ ብትነካካ አለከፈታት አለ። ዝናም እንግዲህ ነቅነቅ እንዲህ እያለ ነበርና በፍርሃት ውስጥ ነው የምትገኘው። በመጨረሻ የፊቱ አሻራ ነው የመጨረሻው ማርታ አስቆኛል። የፊቱ አሻራ ይከፍተዋል ብላ እፊቱ ላይ ብታንቦገቡግበት እንዲህ ብትለው አልከፈታት ይላል። በመጨረሻ የአይኑ አሻራ በአይኑ ነው እንትን ያለው። አይኑ ስለከደነው አይኑን ልከፍት እንግዲህ አይኑን የማህሌት ድፍረት እኮ እንደዛ አልኳት። አይኑን ልትከፍት እንዲህ ስትታገለው መጨረሻ ላይ እሱን እቅት ይላል። በቃ ሲንገላበጥ መጨረሻ ላይ ሲነቃ ራሱን ሲያገኝ ማህሌት ትፈጣ ደንግጣ ስልኩን ወደ ስሩ አድርጋ እንዲህ እያየችው ነበር። እንግዲህ እሱም ፈጦ የት ነኝ እያለ አማትቦ በስመ አብ ብሎ እዚህ ላይ ነበረ ፈጠው የቆሙት። እዚህ ላይ ነበረ ደንግጣ እሱም ደንግጦ የት ነው ያለሁት በማለት ደንግጣ ነበር የቆመችው ማለት ነው። አሁን ላይ እንግዲህ በጣም ከባድ ፈተና ውስጥ ነው ያለችው። እንግዲህ ስልኩን ካየው እሷን እንደሚያሰናብታት ነው ማለት ነው። እሷም የስራውን እንትና ያለሁ ብላ አይኑን ስገልጥ ነው የነቃው ማለት ነው። አላየችውም። እንግዲህ የነበረን ቆይታ ይሄን ይመስላል። ቀጣይ ፓርት ምን ይዘው ይመጣሉ? ብሩኬም እንደጠፋ ነው አሁን ላይ። ኤፍራታ ማረጋግጭ ተብላ ከእነሱ ጋር ስራ ጀምራለች። ለነበረን ቆይታ እናመሰግናለን። ባይ ባይ።